አባዬ ጋር በዚህ ወጣት ምን ታደርያለሽ? ደህና አደርክ ነብዩ? እዚህ ነበርክ እንዴ? አዎ እዚህ ነበርኩኝ። ቆይ በዚህ ወጣት አባዬ ጋር አንቺና አባዬ ሃይ ነብዩ ምን ሆነ ነው እንደዚህ የምትደነግጠው? አባቴ ቁርስ ምን መብላት እንደሚፈልጉ ልጠይቃቸው ነው የገባሁት። እንደዛ ነው እንዴ? እኔ ደግሞ አንቺና ሌላ በጣም ይቅርታ አድርጊልኝ። ያው አባዬ በጧት እንደማይነሳ ታውቂያለሽ። ለምን በቀሰቀሽው ብዬ ነው እንደዛ የጠየኩሽ። እንደሱ ነው እንዴ? አሁን እኮ መነሳታቸውን ቼክ አድርጌ ነው የገባሁት እንዴ። ለማንኛውም እኔ የሚፈልጉትን ነገር ስለነገሩኝ ሂጄ ልስራ። በቃሽ፣ ወደ ስራሽ መመለስ ትችያለሽ። ሌላ ወደ ስራሽ መመለስ ትችያለሽ ብዬሻለሁ እኮ አልሰማሽኝም እንዴ? አይ ሰምቻለሁ። እኔ ነብዩ ግን ደፈርሽኝ አትበለኝና አንድ ጥያቄ መጠየቅ ፈልጌ ነበር አንተን። ምንድን ነው ጥያቄሽ? ነብዩ ሰሞኑን የሆነ እንቅልፍ አይወስድህም፣ በዛ ላይ ደግሞ በጣም የምትጨነቀው ነገር አለ። ምናልባት ችግር ካለ ልጠይቅ ብዬ ነው። እና ማለቴ ያው ለሰው ያዋዩት ነገር ጥሩ ነው፣ ብቻህን ከምትጨነቅ ለሰው ብታካፍለው ብዬ ነው። አዎ በእውነት ለእኔ ያሰበሽ እንዴት ስለጠየቅሽኝ በጣም አመሰግናለሁ። ግን ደግሞ ምናልባት አንቺ መስሎሽ ሊሆን ይችላል እንጂ ያን ያህል ትልቅ የሚያስጨንቅ ነገር እንኳን አልተፈጠረም። ምናልባት እንግዲህ እኔ ታይቶኝ ይሆናላ። አንተ ወንድ ነህ፣ እኔ ደግሞ ሴት ነኝ አይደል እንዴ ነብዩ? እኛ ሴቶች ደግሞ በባህሪያችን አቦ ውስብስብ ባህሪ ያለን እኮ። ግን ደግሞ አንተ ከፍቅረኛ ጋርም ተጣልተህ ከሆነ ምናምን ነገሮችን እኔ ፊክስ አድርጌ ሚስጥር በማሾለኩ አግዛለሁ ብዬ ነው። አሁን ገና ትክክለኛ ነጥብ ነው ያነሳሽው። በቀጣይ ጊዜ ስንገናኝ እኔም ምክር ፍለጋ፣ አንቺም ደግሞ ሚስጥር የማሾለክ ስራሽን ትጀምሪያለሽ። አዬ በጣም አመሰግናለሁ። እንግዲህ ጽጌረዳ፣ ፌቨን ኑ ምሳቃውን ቆጣጥሬላችኋለሁ። ማታ እኮ ቲቪ ሰው እያደሩ እኮ ነው በጧት የማይነሱት። ኑ ሰርቪስ እንዳያመልጣችሁ። እንዴ ዘርፌ ምን እየሆንሽ ነው? ደህና አይደለሽም? ደስ ተረጋጊና ቁጭ በይ። እንዴት ምን ሆንኩኝ? ምሳቃ ቆጥሬላችኋለሁ እኮ ሰርቪስ እንዳያመልጣቸው እየጠራኋቸው ነው። ጸጉ ኧረ እስኪ አረፍ በይ መጀመሪያ ቁጭ በይ። እስኪ ተንፍሺ። ምን ሆንኩኝ እቴ? ቆይ ምን ተፈጥሮ ነው ምሳቃ የቋጠርኩት? ዘርፌ እንደና አትመስይም። ወደ ሐኪም ቤት መሄድ ሳይኖርብን አይቀር። አይቲ ምንም አልሆንኩም። ማታ እንቅልፍ በደንብ ስላልተኛው ነገሮች ስለተደራረቡብኝ ነው። አይ ዘርፌ እኔ አንቺን በደንብ አውቅሻለሁ። አይደለም አንድ ቀን 10 ቀን ባተኝ አንቺ እንደዚህ ልትሆኛ አትችይም። አንቺን እኔ በደንብ ነው የማውቅሽ። ግን አምላኬ ምን አድርጊው ነው? በአሁኑ ሰዓት እኮ ለልጄ በጣም አስፈልጋታለሁ። ለምንድን ነው እንደዚህ አይነት ነገር እየሆነ ያለው ግን? እቴ ቆይ ምን እየሆንኩ ነው? ለምን እንደዚህ ያደረግኩኝ? ቆይ ዘርፌ አሁን ለማንኛውም አንድ የማውቀው ዶክተር አለ። እሱ ጋር ሄደሽ ያከምሻል። ምናልባት ያው ነገሮች ስለተደራረቡብሽ ሆና እንደዚህ ሆንሽው። አምላኬ ግን ለምንድን ነው እንደዚህ ነገሮችን የምደራረብብኝ? ቆይ አምላኬ በአሁኑ ሰዓት ለልጄ እንደማስፈልጋት እያወክ ከኔ ውጭ ለልጄ ማን አላት? አንቺ ሴት ምን እያልሽ ነው? አሁን ሌላ ነገር አያስፈልግም። ቤተነሽና ዶክተሩ ጋር ሂድ። እሺ
እንዴት አደርሽ ጽጌረዳ? ደህና አደርክ ዮናስ? ምን ነው በሩን ሳንኳኳ የደነገጥሽ ትመስያለሽ። እንቅልፍ ላይ ነበርሽ እንዴ? አቋረጥኩሽ? አይ እንትን አይ አልነበርኩም። ድንገት ስትመጣ ደነገጥኩኝ። ትመጣለህ ብዬ አልጠበቅኩም። ዛሬ የምትደነግጪበት ቀን አይደለም። እንኳን ደስ አለሽ። ምንድነው ነገሩ? አልገባኝም። ይኸው። ምንድነው? የነፃነትሽ ወረቀት። አልገባኝም ዮናስ። እኔ አሁን ከዚህ በኋላ ከወንጀል ነፃ ነኝ ማለት ነው? አዎ ከወንጀል ነፃ ነሽ። ነገር ግን ፖሊስ ጣቢያ ሄደሽ ማስረዳት ያሉብሽ ነገሮች አሉ። ስለዚህ አንቺን ልወስድሽ ነው የመጣሁት። የምርህ ነው ዮናስ? በቃ ከዚህ በኋላ ፖሊሶች አይፈልጉኝም? ነፃ ወጣሁኝ? አዎ እድሜ ለኔ በይ። ከወንጀል ነፃ ነሽ። ተመስገን የኔ ጌታ፣ ተመስገንልኝ። አሁን ተረጋጊና ልብስሽን ቀይሪ። መሄድ አለብን ቶሎ። እሺ እሺ፣ በቃ ውጪ ትጠብቀኛለህ? እኔ ልብሴ ልቀይር። እሺ ላብልሻው። እሺ አይ ሰልፊ ማስታወስ ባትችይ ማጦር ነበር። ምስጢሮቼን ሁሉ እንዳያሽው ዝም ብለሽ ብትቀሪ ለእኔ ትልቅ እድል ነው። ሁሉንም ነገር በረሳሽልኝና በተገላገልኩሽ። አቤት። እንዴት ዋልክ ዶክተር? እትዬ ፍቅርተ እንደምን ሰነበትሽ? አንተ እንዴት ነህ? ተጠፋፋን። ህይወት እንዴት ናት? ይመስገን። ያው ሐኪም ቤትና ፍርድ ቤት ያለ ሰው ደህንነቱ አይጠየቅም ብዬ ነው። ልክ ብለሃል ዶክተር፣ ልክ ብለሃል። እና ምን ተፈጠረ? ምን ልታዘዝ? እግዚአብሔር ይመስገን ሁሉ ነገር ሰላም ነው ዶክተር፣ አትደንግጥ። አንድ ነገር ገጥሞኝ እንድታይልኝ ፈልጌ ነበር። ታዲያ ምን ችግር አለው? አሁን እኮ መምጣት ትችያለሽ። ይኸውልህ ዶክተር፣ ጉዳዩ ምን መሰለህ? እኔ ጋር ለብዙ ዓመት የቆየች ሰራተኛ ነበረች። ድንገት ተነስታ ወደ ድሮ ማንነቷ ተመለሰች። እንዴት ማለት? ይኸውልህ ዶክተር፣ ምን መሰለህ? ድሮ ልጆቹ ህፃን እያሉት እየተነሳች ምሳቃ ተቋጥር ነበር። እሱን ነገር ደገመችው፣ መቀበጣጠርም ጀመረች። ደግሞ ድንገት ተነስታ ከተወሰነ ደቂቃ በኋላ ወደ ራሷ ተመለሰች። ይህማ የማስታወስ ችግር ነው የሚሆነው። ምናልባት እንዲህ ነው ከማለት ትምጣና እዚህ ባየት ይሻላል። እሺ እሺ፣ ልክ ብለሃል። እሱን ለማማከር ነበር የደወልኩልህ። አሁን ይዣት እመጣለሁ። እንኳን ቀድመሽ ነገርሽኝ። አሁኑኑ መምጣት ትችላላችሁ። እሺ ዶክተር፣ እሺ ቻው። ልጅ መኮንን እንዴት አደርክ ነባ? አለሁ እግዚአብሔር ይመስገን። ወደ ክላስ ለመጣ ነበር። ወጣ እንዴ? አዎ እኔ እኮ ከወጣሁ ቆየሁ። ወደ ግቢ እየደረስኩ ነው። እንዴ እና ታዲያ ለምንድን ነው ቀደም ብላ ያልደወልክልኝ? አይ ነባ፣ መቼም አንተ ከእንቅልፍ የምትነሳበትን ሰዓት እያወቅሁ መልፋት የለብኝም አይደል? ለማንኛውም ዛሬ ግምት አልተሳካም። ማታ በጊዜ ነበር የተኛሁትና በጊዜ ነው ጠዋት የተነሳሁት። ይልቅ አሁን የደወልኩበትን ደስ የሚል ዜና ልንገርህ። ምንድን ነው እሱ? ይኸውልህ ነባ፣ ጽጌረዳ ከገባችበት ወንጀል ነፃ መሆኗ ተረጋግጧል። አሁን ለዛ የሚበጃትን ቃል ለመስጠት ወደ ፖሊስ ጣቢያ ሄዳለች። እንዴት ደስ የሚል ዜና ነው! እባክህ በጠዋት ደውለህ ነገርከኝ። መቼም አንተ አሳስቦ ይሆናል ብዬ ነው የደወልኩልህ። በእርግጥ መጥፎ ነገር እንዲደርስባት አልፈልግም። ግን ምን? ያው አንተ እንደጠበቅከውም በደስታ አልፈነጥዝም። ማለቴ ጉዳቷንም አልፈልግም። ነብዩ፣ አሁን በተናገርከው ነገር ግን እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ያው ለእሷ ስሜት ነበረኝ እንጂ አንተ በምትለው ልክ ያን ያህል እንኳን አላፈቅራትም።
ምናልባት ከእሷ ጋር የነበረኝ ነገር አዲስ ስለሆነብኝ ሊሆን ይችላል። ግን ደግሞ ከእሷ ጋር ያለኝ ነገር ማቀጠል ስላልቻልኩኝ ያው አዲስ ነገር አለም ለማለት ነው። ይሁንልህ። ቆይ ግን አንተ ስለ እሷ መፈታት እንዴት ልታውቅ ቻልክ? ማለት ራሷ ነግራኝ ነዋ። ሌላ በምን ላቅ እችላለሁ? እሺ በቃ ለማንኛውም በዛ ትምህርት ቤት አካባቢ ያለው ካፌ ጠብቀኝ፣ ስመጣ አብረን እንገባለን። አይ ነባዬ፣ እንደዛ እንኳን ማድረግ አልችልም። ቀድሜ የወጣሁት እኮ ገብቼ መስራት ያለብኝ ነገር ስላለ ነው። ስለዚህ ግቢ መገናኘት እንችላለን። እሺ በቃ እመጣለሁ። ግቢ ግባ በቃ አንተ። እሺ ቻው። እሺ ሀይ ልትወጣ ነው? አዎ። ምን? ለአንተ እኮ ነው ቁርሱን የሰራሁልህ። አይ ይቅርብኝ፣ ክላሳ ተረፍዶብኛል። ምን አለ? ሀይ በቃ ካልክኝ ተደረገ። አሁን ክብር ካልወደደልህ ይቀራል። እኔ ለአንተ ጥሩ እንጀራ እናት ለመሆን እየሞከርኩ ነው። ክብረ ቢስ ዘርፌ፣ አሁን የምነግርሽ ነገር ስለ ጤንነትሽ ጉዳይ አንድ ባንድ ለዶክተሩ መናገር አለብሽ። እሺ እሺ እትዬ፣ ሁሉንም ነገር እናገራለሁ። ምን እደብቃለሁ ብለሽ ነው? ግን እትዬ አሁን እያሳሰበኝ ያለው የጽጌረዳ ነገር ነው። ቆይ የጽጌረዳ ነገር አንቺ ምን ያሳስብሻል? በቃ ዘርፌ የሰው ነገር መስማት አቆምሽ ማለት ነው? አይ እትዬ፣ አሁን እንደዚሁ ጥንቅጡ በወጣበት ሰዓት ጽጌረዳ ይህን ነገር ሰማች ማለት ምን እንደምትሆን አላውቅም እትዬ። እሱማ ልክ እኮ ነሽ፣ ግን ደግሞ ቅድሚያ ለአንቺ ጤንነት ነው መታሰብ ያለበት። አዎ እትዬ፣ አሁን ባለችበት ሁኔታ ጽጌረዳ ይህን ነገር ማወቅ የለባትም ባይ ነኝ። አዎ እኔ እኮ እረዳሻለሁ፣ ግን ከምንም በላይ ለአንቺ ነው አሁን ሁሉን ነገር መጠንቀቅና ማድረግ ያለብን። ቅድሚያ ለጤንነትሽ ነው መስጠት ያለብን በማለት እንጂ እኔም እኮ ሁሉንም ነገር እረዳለሁ። እሱስ ልክ ብለሻል እትዬ፣ ግን ልጄ አሁን ያለችበት ሁኔታ በጣም ከባድ ነው። ይሄ ነገር ደግሞ ተደረበባት ምን እንደምትሆን አላውቅም እትዬ። አይዞሽ በቃ ዘርፌ፣ እኔ አሁን ለማንኛውም ቶሎ ቶሎ እንሂድ። እሺ እንዴት አደርክ? እንዴት አደርሽ የኔ አበባ? አይ በጣም ቆየ እኮ እንዴ። ቁርስ እንኳን አትበላም እንዴ ዛሬ? አይ ወዴትም መነሳትም የትም መሄድም አያስፈልገኝም። እዚሁ ክፍሌ ድረስ ይዛ የምታጎርሰኝ ብርቱካን አለችኝ። አይ ይሄ እንኳን ለነብዩ ነው። ያው ዘይትና ጨው ስላለው ብዬ እኮ ነው እንጂ ለሌላ አይደለም። በአንቺ እጅ ከሆነ መርዝስ ቢሆን የኔ ማር ነይ እስቲ። አይ እሱስ ልክ ነው። ቆይ እኔ የምለው የማታው ነገር እንዴት ነው? ምንም እኮ አላልከኝም። የማታውንማ ምኑን ነግሬ ምኑን ልተውልሽ የኔ ወድ። ነይ እስቲ ነይ። ኧረ ነይ። ኧረ ቆይ ተደፋ። አንተ ግን ወጣት ነህ ሽማግሌ እንዴ? ሀይ ማታ እኮ አላስተረፍከኝም። ኧረ እባክሽ እውነቴን ነው። ሀይ እኔ ሆኜ እኮ ነው የተነሳሁት። እንዴ ስብርብር እኮ ነው ያደረግከኝ። እንዴት ነው አለቀልሽ? አዎ ተመስገን። አሁንማ ፋይሉ ተዘጋልኝ። በጣም ጥሩ። አንድ ነገር ግን መርሳት የለብሽም። ምንድነው እሱ? ይሄ ሁሉ ነገር የሆነው በእኔ ምክንያት መሆኑን መዘንጋት የለብሽም። አዎ ዮናስ፣ እሱንማ አረሳ። ስለዚህ በእኔ በኩል ዝግጅቶቼን ጨርሻለሁ። አሁን ወደ ቤት ላድርስሽና በአንቺ በኩል ያለውን ነገር ቶሎ ጨርሽ። ይቅርታ አልገባኝም። ምንድነው የምዘጋጀው? ልትነግረኝ ትችላለህ? ጽጌረዳ፣ ሆን ብለሽ እኔን ለማናደድ ነው ወይስ ሳይገባሽ ቀርቶ? ዮናስ፣ አንተ ያልከው ነገር ምንም አልገባኝም። ስለዚህ የተፈጠረ ነገር ካለ ንገረኝ። እኔ ለሰርጉ እየተዘጋጀው ነው። ለቤተሰቦቼ አሳውቄ ዝግጅቱ እየተከናወነ ነው በእኔ በኩል። ምን? አዎ ጽጌረዳ፣
ከነገ ጀምሮ ቬሎና ሱፍ እንለካለን። በዚህ 4 ቀን ውስጥ ደግሞ ሽማግሌ እልካለሁ። ዮናስ ቆይ ምን እየሆንክ ነው እንዴ? ለምን አትረጋጋም? በጣም እኮ እየቸኮልክ ነው ያለው። ሁሉም ነገር እኮ በጊዜው መሆን ይችላል። አይ አልቸኮልኩም ጽጌሬዳ። ከረጅም ጊዜ በፊት መሆን የነበረበት ነው አሁን እየሆነ ያለው። እባክህ ዮናስ፣ ይሄ ነገር ለእኔም ሆነ ለእናቴ አዲሳችን ነውና በእናትህ ትንሽ ቀን ብቻ እንቆይ። አሁን ወደ እናትሽ ቤት እንሂድ። በሆስፒታላችን ሕግ መሰረት ውጤት የሚነገረው ለታካሚ ነው። ነገር ግን ታካሚ ፈቃደኛ ስለሆነች ነው ይህን ውጤት የምነግራችሁ። እሺ ችግር የለውም። እባክህ ዶክተር አሁን ውጤቱን ንገረን። ዘርፌ ተረጋጊ እንጂ። እሺ እቴ። ውጤቱን ከመናገር በፊት አንዳንድ መጠየቅ ያለብኝ ጥያቄዎች ስላሉ ነው። ዶክተር ምን አይነት ጥያቄ ነው? አሁን ያለኝ ውጤት ዝም ብሎ የሚከሰት አይደለም። በዚህም ጊዜ ምልክት የሚያሳይ ነበር። አንቺ ጋር ምንም አይነት ምልክት አላሳየሽም? ምልክት ስትል ዶክተር ምን አይነት ምልክት? ለምሳሌ ያህል የፀጉር መነቃቀል። አዎ አልፎ አልፎ ፀጉሬ ይነቃቀላል፣ አንዳንድ ጊዜም ደግሞ ይነስረኛል። ታዲያ በዛ ጊዜ ምንም አይነት ነገር አላደረግሽም? ለመታከም አልሞከርሽም? ያለሁበት ሁኔታ ጥሩ ስላልነበረ ብዙም ቦታ ሰጥቼ አልተከታተልኩትም። ዘርፌ ታዲያ ለምን አልነገርሽኝም? ዊቲ ያለንበትን ሁኔታ እያወቅሽ ይህን እንዴት ብዬ ልንገርሽ? እሺ ይሁን። እውነቱን ለመናገር ጥሩ ዜና አይደለም ይዤ የመጣሁት። እንዴት ማለት ዶክተር? ዘርፌ በጣም በሚያሳዝን ሁኔታ ከረጅም ጊዜ በፊት ከጭንቅላት ውስጥ መወገድ የነበረበት እጢ ተገኝተዋል። ምን? ምናልባት ይህ ምልክቶች ባየሽበት ጊዜ ቀድመሽ መጥተሽ ቢሆን ኖሮ ብዙ ነገሮች መስተካከል ይችሉ ነበር። ትቺ ነበር ስትል ዶክተር ማለት አልገባኝም። አሁንስ? የመዳን እድሉ አለሽ፣ ግን በጣም አነስተኛ ነው። ቆይ እንዴት ሊሆን ይችላል? እንዴት እንደዚህ ሆነ? እና ሞታለሁ ማለት ነው ዶክተር? ቆይ ልጄስ ዶክተር? ጽጌሬዳስ? ቆይ እሷን ለማን ትቻት? እኔ ትሞቻለሽ እያልኩኝ አይደለም። ነገር ግን ጭንቅላትሽ ውስጥ ያለው እጢ የማስታወስ አቅምሽን በጣም ይቀንሳል። ምን ያለ ነው ዶክተር? ምናልባት የማስታወስ ችሎታሽን ልታጭ ትችያለሽ። ቆይ ዶክተር እና ምንም መፍትሄ የለውም እያልከኝ ነው? አስቸኳይ የሆነ ቀዶ ጥገና ማድረግ አለብሽ። ካልሆነ ግን የማስታወስ ችሎታሽን ሙሉ በሙሉ ልታጭ ትችያለሽ። ወይ ጉድ! እንደው ምን አይነት ጣጣ ነው? ምን ነው አምላኬ፣ ለልጄ ከኔ ውጭ ሌላ ሰው እንደሌላት እያወቅ። አሁን ላይ ያው ሙሉ የምንሰጠው ውሳኔ አይኖርም። ምናልባት ከሰርጀሪ በኋላ ነገሮች ሊስተካከሉ ይችላሉ። ምናልባትም በዛው ደረጃ ደግሞ ሊባባስ ይችላል። እሺ ዶክተር፣ ታዲያ ዘርፌ መቼ ነው ቀዶ ጥገና ማድረግ ያለባት? እንደነገርኳችሁ ሰርጀሪው መሰራት ከነበረበት ጊዜ በጣም አርፍዷል። ከዚህ በኋላ ጊዜ መውሰድ ማለት ደግሞ የዘርፌን ሕይወት አደጋ ላይ መጣል ስለሆነ በዚህ 2 ሳምንት ውስጥ ሰርጀሪው መደረግ አለበት። እሺ ዶክተር፣ እናመሰግናለን። ሄሎ ጽጌሬዳ። ሄሎ ቴቴ፣ ደህና ነሽ? አለሁ እግዚአብሔር ይመስገን የኔ ልጅ። አንቺ እንዴት ነሽ? አሁን እኮ ቤት መጥቼ ቤቱ ቆልፏል። እማዬ ደግሞ ስደውልላት አታነሳም። በሰላም ነው? አዎ በሰላም ነው። አንድ የቀድሞ ወዳጃችን አርፎ እዛ ለቅሶ ሄደን ነው።
እንደዛ ነው እንዴ? አዎ አሁንም እዛ ሆኜ ነው የደወልሽልኝ። እሺ በቃ የቤት በር ላይ እስክትመጡ ድረስ ጠብቃችኋለሁ። እንዴ ጽጌሬዳ ለምን መጣሽ? ቆይ አንቺ ግን ያለሽበትን ሁኔታ እያወቅሽ ለምንድነው ተረጋግተሽ የማትቀመጪው? ይኸውልሽ እዚህ አሁን ከቤት ነው የመጣሁት። ደግሞ ለእኔም ለእናንተም አሪፍ ዜና አለ። መልካም ዜና? ምንድን ነው እሱ? ምን ተገኘ የኔ ልጅ? አንድ ጥሩ ዜና አለ እና ምን እነግራችኋለሁ። እሺ በስልክ አይደለም በአካል ይሻላል። እሺ በቃ የኔ ልጅ ትንሽ ጠብቂን፣ እንመጣለን። ሄሎ መኮንን፣ እንዴት ዋልክ አንተ? እንዴት ዋልሽ ሌላ? አለሁ። አሁን የምነግርህም ማመን አትችልም። ስሚ ሌላ፣ አሁን ያለሁበት ቦታ ስለማይመች በኋላ ልደውልሽ። ሀይ ምን ሆነ ነው? ከዛ በኋላማ መቆየት አልችልም። እንዴ እንደዚህማ አፍኜው መቆየት አልችልም። እባክህ መኮንን። ማለት ምንድን ነው? ምን ተፈጠረ? መኮንን የምንጠብቀው ተአምር ተፈጥሯል እኮ ነው የምልህ። አልገባኝም። ምንድን ነው የምንጠብቀው? ማንጠብቀው ምንድን ነው? የሆንሽው ነገር ልታስረጅኝ ትችያለሽ? ሀይ አንተ ደግሞ አውቀህ ነው ወይስ ሳይገባ ቀርቶ ነው? ከሼባው ጋር አብሬ ተኛው እንዳትይ። እንደዛ ነው እንግዲህ ነገሩ። ልጅ አጎቱን አፍቆታል በጊዜና እኔን ማመን አልችልም። ቆይ እንዴት ይሄን ነገር ልታደርግ ይቻልሽ? ምንድን ነው እንደዚህ ማማ? እንዴት አመሸ? ቅድም እኮ ሲያስልህ ስለነበረ ያው መድኃኒት ልስጠህ እኮ ብዬ ነው። ጥሩ አደረግሽ። ቅድም ግን የሆነ ጨዋታ ጀምረን አቋረጥ ነው አይደለ? ነይ እስቲ ቁጭ በይና እናውራ። ሀይ እኔ ተሳስቻለሁ። ለዛ ደግሞ ይቅርታ መጠየቅ አለብኝ አይደል? ለምኑ ነው ይቅርታ የምጠይቀኝ? እኔ የምልሽ አልመጥነውም ብለሽ ትዘጊያለሽ እንዴ? ሀይ እኔ እኮ እንደዛ ለማለት ፈልጌ ይኸውልሽ ሌላ፣ ጨዋነትሽ፣ ቋንቋ አመራረጥሽ እንድማለልልሽ አድርጎኛል። ለምን ከሰው ቤት በሰራተኝነት ከምትንከራተቺ በአቋራጭ ለምን አላሳልፍልሽም? ያው እኔ ለገንዘብ ብዬ ሳይሆን ከእንዳንተ አይነት ከተከበረ ሰው ጋር ራሱ አብሬ ብሆን ለምን ስንቅ ነገር ነው። እኔ ምንም ላምን አልቻልኩም። የምርሽ ነው አደረግሽው? አዎ ለምንድን ነው የማታምኑ እንዴ? ልጅቷ እኮ ሌላ ናት። ለምን ያቅተኛል እንዴ? እኔ እኮ እሳት ነኝ መኮንን። ቀልዳለህ እንዴ? ጎበዝ ልጅ ሌላ አንበሳ። መኮንን አሁን ይሄንን የመሰለ የምስራች የሚያምር በርጫና ሲጋራ ይዘህልኝና በደንብ አድርገን እናከብረዋለን ማለት። ቆይ ይዘህልኝና ቤት ማንም የለም እንዴ? አዎ የሉም፣ ብቻዬን ነኝ። ሁሉም በርሸዋል። እባክህ በቃ ጥሩ፣ አሁኑኑ መጣሁ። እንደውም ቀጣይ ስለምናደርጋቸው ነገሮች በደንብ እንማከራለን። አቦ እኔ ምንም የምመካከረው ጉዳይ የለም። በቃ እኛ እኮ ተመካክረን ጨርሰናል አይደል? ምንድን ነው የምንመካከረው? አስሬ ምን ሆነሻል ሌላ? ማውራትማ አለብን እንጂ። በቃ እሺ መኮንን ችግር የለውም። አንተ ማውራት የምትፈልግ ከሆነ ታወራለህ። እኔ ግን ምንም ማውራው ነገር የለማ። ቆይ ምንም ልትገቢኝ አልቻልሽም። ምንም ነገር አናወራም ማለት ምን ማለት ነው? ይኸውልህ መኮንን፣ አንተ እዚህ ቤት ስታስገባኝ ሚስጥራቸውን ፈልፍዬ እንዳወጣልህ ነበር። አሁን ግን ሁለታችንም ሀሳባችንን ቀይረን የዛ ልጅ ታናሽ ወንድም ተወልዶ የሀብቱ እኩል ተካፋይ መሆን አይደል እንዴ የፈለግነው? እንደዛ አይደል እንዴ? አው ባይሆን ይሄንን ልክ ተናገርሽ። ሀይ መኮንን፣ እኔ አሁን ማረፍ ነው የምፈልገው። ያንን ቋቋታም ሽማግሌ እኮ ተሸክሜ እኮ ነው ያደርጉት። በቃ በጣም ጥሩ። አሁን ያልሽኝን ነገር ይዤ ከችልልሻለሁ። ሀዬ በቃ ስመጣ ደውልልኛ። እስከዛ ትንሽ እተኛለሁ። በቃ ቻው በል።
ምኑ ማረባኒ በእናትህ ምኑ ደግሞ ምኑ? ከክፍለ ሀገር አንድ እንግዳ ይመጣል። ዛሬ እንገናኛለን ብሎ ነበር። እርስት ታርግ ይኸው ካንተ ጋር። እኔ ደግሞ የሆነ ነገር ላወራ ፈልጌ ነበር፣ ግን በቃ መሄድ ግድ ከሆነ ሂድ፣ ችግር የለውም። አዎ ደርሻለሁ እኮ ነው የሚለኝ እና ለምን ማታ አብረን አንሆንም? እሺ፣ ለማንኛውም ግን ደውል። እሺ